አንድ ኪታብ ላይ ሳነብ ምን ይላል? ለምንድነው ዙህርና ዐስር ሰላት በሲር በሚስጥር የሆነው መግሪብ ዒሻእና ፈጅር በድምጽ ከፍ ተደርጎ የሚሰገደው የሚለውን ነጥብ ሲያነሳ የዛኔ ረሱል ዓለይሂ ሰላቱ ወሰላም ከተወሰኑ ጥቂት ሰሃቦቻቸው ጋር ሆነው በመካ ሲሰግዱ አንደኛ ተከታዮቹ ትንሽ ናቸው፣ ሁለተኛ አቅምም አልነበራቸውም። ድምፃቸውን ከፍ አድርገው በዙህርና በዐስር ወቅት ከሰገዱ ለስራም ለመሳሰለው ነገር ወደ ደጅ የወጡ ሙሽሪኮች ድምፃቸውን ይሰሙና መተው አዛ ያረጓቸዋል፣ ያስቸግሯቸዋል፣ ሰላቱን ያበላሻሉ፣ እንዳይሰግዱ ያውኳቸዋል። መግሪብ ዒሻእና ፈጅር ግን ከፍ የተደረገው ወደ 11 ሰዓት 12 ሰዓት አካባቢ ሁሉም ከስራው ወደ ቤቱ ደክሞት የሚገባበት ጊዜ ስለነበር ሁሉም ረፍት ላይ ነው፣ ቤቱ ሆኖ ከቤተሰቡ ጋር ነው። ያንን ስለማይሰሙ መግሪብ ዒሻእና ፈጅር ድምጽ ከፍ ተደርጎ ተቀራ። በዛው ህጉ ቋሚ ሆኖ ጸና ነው የሚለው ኪታቡ ላይ። አላ ኩሊ ሐል እዚህ ጋር በእነዚህ ሰላቶች ላይ አሁን በተጠቀሱት እንደገና መግሪብና ዒሻ በመጀመሪያ 2 ረክዓ ላይ ድምፅን ከፍ ማድረጉ የተወደደ የሱና ተግባር ነው።